ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሁድ እስከ እሁድ። ጤና ይስጥልን ተመልካቾቻችን፣ በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ከኤልሻዳይ ቴሌቪዥን ኔትወርክ በየሳምንቱ ወደ እናንተ የሚደርሰው ከእሁድ እስከ እሁድ የተሰኘው መሰናዷችን ከሀገር ቤትና ከባህር ማዶ ያጠናቀርናቸውን መረጃዎች ወደ እናንተ የምናደርስበት የአየር ሰዓታችን ላይ እንገኛለን። ከመሰናዷችን ጋር አብራችሁን ቆዩ። ተመልካቾቻችን፣ በቅድሚያ ከሀገር ቤት ያገኘናቸውን መረጃዎች እናስቀድማለን። በአንድ ልብ ለትውልድ የበጎ አድራጎት ድርጅት በስሩ ከሚያከናውናቸው ፕሮጀክቶች አንዱ የሆነው እኔም ለእህቴ በባህር ዳር ከተማ በሚገኘው ጊዮን ሁለተኛ ደረጃ ትምህርት ቤት ለ110 ሴት ተማሪዎች የ2 ዓመት የንጽህና መጠበቂያ ድጋፍ አድርገዋል። የዚሁ ድጋፍ መርሃ ግብር በንጽህና መጠበቂያ እጦት ምክንያት ትምህርታቸውን እንዳያቋርጡ ሴት ተማሪዎችን ለመደገፍ ታሳቢ በማድረግ መሆኑ ታውቋል። በአንድ ልብ ለትውልድ የበጎ አድራጎት ድርጅት በተጨማሪም ከትምህርት ባሻገር በማረሚያ ቤቶች በተፈጥሮና በጦርነት አደጋ ለተጎዱ ሴቶች የድጋፍ መርሃ ግብር ያደርጋል። የዚሁ በጎ አድራጎት ድርጅት መስራችና ዳይሬክተር የሆኑት ነቢይት ማራናታ ተክለሰንበት እንደገለጹት ድርጅቱ ባለፉት 10 ዓመታት በርካታ እህቶችን እየደገፈ መቆየቱን ገልጸው በቀጣይም ይህንኑ ተግባር በሌሎች አካባቢዎች እንደሚያከናውንም ተናግረዋል። የዚህን ዘገባ መረጃ ያገኘ ነው የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌል አማኞች ድምፅ ድረገጽ ላይ ነው። በኮምቦልቻ የሃይማኖት መሪዎችን የባለድርሻ አካላት የምክክር መድረክ መርሃ ግብር ተካሂዷል። መርሃ ግብሩ በይፋ የተከፈተው ግንቦት 26 2018 ዓ.ም ሲሆን የኢትዮጵያ የሃይማኖት ተቋማት ጉባኤ ከኤችዲ ጋር በመተባበር በአማራ ክልል ደቡብ ወሎ ዞን በሚገኙ የተመረጡ የዞንና የሃይማኖት መሪዎች እንዲሁም የተለያዩ የባለድርሻ አካላት የሚሳተፉበት የምክክር መድረክ ይሆናል ተብሎ ነው የሚጠበቀው። በዚሁ ለ2 ቀናት በቆየው የምክክር መድረክ መርሃ ግብር በክልል ውስጥ የሚገኙ የሃይማኖት መሪዎችና ሌሎች ተቋሞች በሰላም በአብሮነትና በማህበራዊ ጉዳዮች ዙሪያ ልምድና ሀሳብ የተለዋወጡበት መድረክ እንደሚሆን ነው የሚጠበቀው። በምክክር መድረኩ የሚካሄደው ውይይትና ክንውኖች በተከታታይ ለሕዝብ የሚደርስ መሆኑን የኢትዮጵያ የሃይማኖት ተቋማት ጉባኤ የሕዝብ ግንኙነት ሚዲያ አገልግሎት አስታውቋል። መሰረተ ክርስቶስ ቤተ ክርስቲያን መሃል አዲስ አበባ አጥቢያ ዓመታዊ የልጆች የአንድነት ጊዜ መርሃ ግብርን አካሂዳለች። ይህ ዓመታዊ የልጆች የአንድነት ጊዜ መርሃ ግብር የተካሄደው ግንቦት 22 2018 በቤተ ክርስቲያኒቷ ነበረ። በዚሁ መርሃ ግብር 174 ልጆችና 22 የልጆች መምህራን በአዲስ አበባ ከተማ በሚገኙ የተለያዩ መዝናኛ ስፍራዎች በመሄድ ዕለቱን በጨዋታ በመዝሙርና በልዩ ልዩ ፕሮግራሞች ሲያሳልፉ ወላጆቻቸው ስለ ፕሮግራሙም የተሰማቸውን ደስታ ገልጸዋል። ይህንኑ የልጆች የአንድነት ጊዜ መርሃ ግብር ያስተባበሩት የሰንበት የልጆች መምህራን መሆናቸውም ታውቋል። የመሃል አዲስ አበባ አጥቢያ ቤተክርስቲያን ተመሳሳይ ፕሮግራም በየዓመቱ ስታደርግ የቆየች መሆኑም ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያለው ከኤልሻዳይ ቴሌቪዥን ኔትወርክ ሳምንታዊውን ከእሁድ እስከ እሁድ የተሰኘውን የመረጃ ሰዓታችን ነው። አሁን ወደ ውጭ ዜናዎች መለስ እንበል። ከአህጉራችን አፍሪካ ጋና የግብረ ሰዶማዊ እንቅስቃሴና ልምምዶችን ማስተዋወቅ በከፍተኛ ወንጀል የሚያስቀጣ ሕግ ነው ስትል ዜጎቿን አስጠንቅቃለች። የሀገሪቱ ፓርላማም የግብረ ሰዶም ልምምዶችንና እንቅስቃሴዎችን ማስተዋወቅ፣ መደገፍ ወይም ማራመድ በወንጀል የሚያስጠይቅ ሕግ አድርጋ ነው ያጸደቀችው። ሕጉ ግብረ ሰዶማዊነትን ለሚያራምዱ ግለሰቦች ላይ ከ10 ዓመት ያላነሰ ጽኑ እስራት እንደሚያስቀጣም ይደነግጋል። በጋናም በተመሳሳይ ጾታም ግብረ ስጋ ግንኙነት የሚሳተፉ ሰዎች እስከ 3 ዓመት እስራት እንዲቀጡ የሚደነግግ ሕግ ያጸደቀች ሲሆን ሕጉም በ2024 ፓርላማው ቢያጸድቀውም በወቅቱ ፕሬዚዳንት ናና አኩፎ ኦዳ ሳይፈርሙ በመቅረታቸው ተግባራዊ ሳይሆን እንደቀረ ይነገራል። አንዳንድ የሰብአዊ መብት ተሟጋቾች ግብረ ሰዶማዊነት የሚጻረረው ሕግ መብቶችንና የአስተያየት ነፃነትን ይጎዳል ሲሉ ተቃውሞ ሲያቀርቡ፣ የሃይማኖት ቡድኖች ወግ አጥባቂዎች አካላት በበኩላቸው የቤተሰብ እሴቶችንና ባህላዊ እምነቶችን ለማስጠበቅ አስፈላጊ ነው በማለት ደግፈውታል። ይህ የግብረ ሰዶማዊነት እንቅስቃሴ ሙሉ በሙሉ የሚያጣጥለውን ሕግ ለፕሬዚዳንት ጆን ድራማኒ ማሃማ ቀርቦ በፊርማቸው ከጸደቀ በኋላ ተግባራዊ ይሆናል ተብሎ ይጠበቃል። ጋና የግብረ ሰዶም ሕጎችን ካጠናከሩ የአፍሪካ ሀገራት ዝርዝር ውስጥ ተቀላቅላለች ሲል አሶሺየትድ ፕሬስ ዘግቧል።
ሊቀ ጳጳስ ሊዮ 14ኛም የአርቲፊሻል ኢንተለጀንስ AI ቴክኖሎጂ የሰው ልጅ መቀበል እንጂ መፍራት የለበትም የሚል መልእክታቸውን ይፋ አድርገዋል። ጳጳሱ ይህንን መልእክታቸውን ይፋ ያደረጉት በቫቲካን ሲኖዶስ አዳራሽ በተካሄደው የኢንሳይክሎፒዲያ ታላቅ ሰብአዊነት መጽሐፋቸው የምረቃ መርሃ ግብር ላይ ተገኝተው ነበረ። የመጽሐፋቸው ሰነድ በኤአይ ጉዳዮች ላይ ሙሉ በሙሉ የሚያተኩር የጳጳሱ የመጀመሪያ ኢንሳይክሎፒዲያ ሲሆን እስከዛሬ ካወጧቸው በጣም አስፈላጊ ከሆኑ መግለጫዎቻቸው ትኩረትን እየሳበ ነው ተብሎለታል። ሊቀ ጳጳስ ሊዮ 14ኛም በመልእክታቸው ያስተላለፉት ቴክኖሎጂ በራሱ ክፉ አይደለም፣ ነገር ግን ኤአይ የሰውን ክብርና እግዚአብሔር የሰጠንን ሰብአዊነት በፍጹም ሊተካው እንደማይችል እየታወቀ መሆን አለበት ካሉ በኋላ በክርስቶስ ውስጥ ሙሉ በሙሉ የተገለጠውን አስደናቂ ሰብአዊነት የትኛውም ዘመናዊ ቴክኖሎጂ ወይም ማሽን ሊተካው አይችልም ማለታቸውን በመጽሐፋቸው ሰነድ ላይ አልሸሸጉም። ታላቅ ሰብአዊነት የሚለው ይኸው መጽሐፋቸው ያሰፈሩት ቴክኖሎጂን ያማከለው ሰነድ የብዙዎችን ቀሳውስት ሊቃውንቶችና መላው የዓለም መንግስታትን ትኩረት መሳቡ እየተነገረ ነው። ጳጳሱ በመጽሐፋቸው መግቢያ ላይ እንዳሰፈሩት ከሆነ የሰው ልጅ ወሳኝ ምርጫ እያጋጠመው ነው። አዲስ የባቢሎን ግንብ መገንባት ወይም የእግዚአብሔርና የሰው ልጆችን አብሮ የመኖር ከተማ መገንባት በማለት አሁን ላይ ቴክኖሎጂ ቀስ በቀስ ሰዎችን እንደ መሳሪያ ቆጥሯቸው ሰዎች እግዚአብሔርን ከህይወታቸው ለማግለል ሲሞክሩ፣ በአንጻሩ የሰው ልጆች ታላቅ የሰብአዊነት ቀውስ እያጋጠማቸው መምጣቱንና ይህ ጉዳይ ጥንትም ያለ ቢሆንም አሁን ከመቼውም ጊዜ በላይ የቴክኖሎጂ ካባ ለብሶ እየተፈታተነ ነው ሲሉ በአርቲፊሻል ኢንተለጀንስ ላይ ያላቸውን ስጋት ገልጸዋል። አያይዘው እንዳሉት ኤአይ ጥልቅ የውሸት ቴክኖሎጂ ነው። ሰው ያላለውን ነገር የሰው ምስል ተጠቅሞ ሲናገር የሰው ልጆች ያላቸውን የእርስ በርስ ግንኙነት የተዛባ እንዲሆን ያደርገዋል። ግለሰቦችን ብቻ ሳይሆን የማህበረሰቦችን ባህልና ወግ፣ በፖለቲካም ውስጥ ያለውን መተማመን ሊጎዳ ይችላል የሚል ሀሳባቸውንም አያይዞ አንጸባርቀዋል። እንደ ሊቀ ጳጳስ ሊዮ 14ኛ አባባል የአርቲፊሻል ኢንተለጀንስ ቴክኖሎጂ ያስገኘው ምቾትና ፍጥነት የህይወትን ቅልጥፍና ቢያሻሽለውም የሰዎችን የመፍጠርና የማመዛዘን ችሎታ ግን እያዳከመው መጥቷል ይላሉ። ያም ሆነ ይህ ዓለም በእግዚአብሔር የተፈጠረውን የሰው ልጅ እውነተኛ ዋጋ እንደገና መረዳት አለባት። ለምን ቢባል ቴክኖሎጂው ሰዎች የበለጠ ሰብአዊ እንዲሆኑ እየረዳቸው ሳይሆን ሰብአዊነታቸውን እንዲያጡ እያደረጋቸው በመሆኑ ነው ሲሉ ነው ጳጳሱ የኤአይ ቴክኖሎጂን የኮነኑት። በማጠቃለያ መልእክታቸው ንጉሥ ሊዮ 14ኛ የሃይማኖት ህብረ መንግስታት፣ የትምህርት ተቋማት፣ የሳይንስ ጠበብቶች በአርቲፊሻል ኢንተለጀንስ የሚፈጠሩትን የስነ ምግባር ተግዳሮቶች በጋራ እንዲፈቱም ጥሪ ማቅረባቸውን ክርስቲያን ፖስት በድህረ ገጹ ላይ ዘግቦታል። የተወደዳችሁ ተመልካቾቻችን ስትከታተሉት የቆያችሁት ከኤልሻዳይ ቴሌቪዥን ኔትወርክ ስቱዲዮ በየሳምንቱ ወደ እናንተ የሚደርሰውን ዜናና መረጃ የምንዳስስበት ከእሁድ እስከ እሁድ የተሰኘውን መሰናዷችንን ነበር። ከቀሪ የኤልሻዳይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሆንላችሁ። ሰላም። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ